ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን የምናካፍላችሁ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተም የምናደርስ ነው የሚሆነው። ከነዚህ መካከል እንግዲህ ዛሬ የሚደረጉ በጣም ተጠባቂ ጨዋታዎች ያሉ በተወዳጁ የእንግሊዝ ፕሪሚየር ሊግ፣ በስፓኒሽ ላሊጋ፣ ጀርመን፣ ጣሊያን፣ ፍሬንች ዛሬ በጣም ተጠባቂ ጨዋታዎች ይደረጋሉ። የተወዳጁ የእንግሊዝ ፕሪሚየር ሊግም የስድስተኛ ሳምንት ጨዋታዎች ዛሬ ጅማሯቸውን ያደርጋሉ። ማንቸስተር ዩናይትድ ዛሬ ጨዋታውን ያደርጋል፣ እናነሳዋለን በኋላ ላይ። እንዲሁ ደግሞ ትናንትናም የተደረጉ ጨዋታዎች ያሉ የእነሱንም የጨዋታ ውጤቶች ወደ እናንተም የምናደርስ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁኝ ቆዩ። ትላንትና የተደረጉ የጨዋታ ውጤቶችን በማንሳት ነው የምንጀምረው። በሳዑዲ ፕሮ ሊግ አራተኛ ሳምንት ትላንትናም ጨዋታዎች ቀጥለው ተደርገዋል። በተለይ ደግሞ የሊጉን ሁለቱ መሪዎች ያገናኘው ጨዋታ በጣም የሚጠበቀው አይነት ጨዋታ ነበር። ትላንትና የሎረም ብሎ አልኢቲሃድ በሜዳው እንግዲህ አልናስርን ያስተናገደበት ጨዋታ የሆርግ ሄሱስን ቡድን ያስተናገደበት ጨዋታ በጣም ሲጠበቅ የነበረው መርሃ ግብር ነው። ሁለቱ አንደኛና ሁለተኛ ደረጃ ላይ የተቀመጡ ቡድኖች ነበሩ። ባለፉት 3 ሳምንታት ሁለቱም 9 ነጥቦችን ይዘው በጎል ክፍያ ብቻ ተበላልጠው ነበር የተቀመጡት። አልናስር በተለይ ዘንድሮ ራሱን በደንብ አጠናክሮ ለዚህ ውድድር የመጣም ይመስላል። በርከት ያሉ ፊርማዎችን አድርጓል። እነ ዣኦ ፌሊክስ፣ ኪንግስሌ ኮመን በተከላካይ ስፍራ ላይ እነ ኢንጎ ማርቲኔዝን ጨምሮ ሌሎችም በርከት ያሉ ዝውውሮችን ያደረገ ቡድን ሆኗልና ዘንድሮ ተጠናክሮ ነው የመጣው። የአምናውን ሻምፒዮን አልኢቲሃድን ትላንትና ሜዳው ድረስ በመሄድም 2-0 በሆነ ውጤት ያሸነፈበት መርሃ ግብርም ትላንትና እየተደረገው ሆኗል። የአልናስርን የማሸነፊያ ግቦች ያስቆጠሩት ክሪስቲያኖ ሮናልዶና ሳዲዮ ማኒ ናቸው። ትላንትና ያስቆጠሩት ክሪስቲያኖ ሮናልዶ በጭንቅላቱ ገጭቶ ወይም በግንባር የተገጨ ኳስ ነው ጎሉን ያስቆጠረው። በጣም ጥሩ ታይሚንግ የነበረው ጎል ውስጥ ሮጦ የገባበት መንገድ ታይሚንጉ በጣም አሪፍ የነበረ ጎል እንደሆነ ትላንትና ተመልክተናል። ሳዲዮ ማኔ ነው ለዚህ ኳስ መቆጠር ደግሞ አሲስቱን ያደረገው። ሮናልዶ በውድድር ዘመኑ አራተኛ የሳዑዲ ፕሮ ሊግ ጎሉን ነው ትላንትና ማስቆጠር የቻለው። በአጠቃላይ በእግር ኳስ ሕይወቱ 946ኛ ጎሉ ላይ አሁን ላይ ደርሷል። ወደ 1000 ጎል ለመድረስ በሚያደርገው እንግዲህ ሩጫ ውስጥ 54 ጎሎች ብቻ ቀርተውታል። 946ኛ ጎሉን ትላንትና ማስቆጠር ችሏል። ሳዲዮ ማኔም በጣም ቆንጆ የምትባል ጎል ነው ትላንትና ማስቆጠር የቻለው። አልናስር ማሸነፉን ተከትሎ የሊጉን የደረጃ ሰንጠረዡን ብቻውን መምራቱን ቀጥሏል። 12 ነጥቦች ላይ የደረሰ ቡድን ሆኗል። በቀጣይ አልናስር ከአልፈታህ ጋር ነው ጨዋታውን የሚያደርገው። ሌላኛው ትላንትና የተደረገው መርሃ ግብር በጀርመን ቡንደስሊጋ የተደረገ ጨዋታ ነው። ባየር ሚኒክ ትላንትና ጨዋታውን አድርጎ መሪነቱን ያጠናከረበትን ውጤት ነው አስመዝግቦ የወጣው። የጀርመን ቡንደስሊጋ ከተጀመረ 5 ሳምንታት ሞልተውታል። ትላንትናም የአምስተኛ ሳምንት መርሃ ግብሩን ነው ባየር ሚኒክ ከቨርደር ብሬመን ጋር ያደረገው 4-0 በሆነ ሰፊ ውጤት ማሸነፍ የቻለበትን አጋጣሚ ተመልክተናል። የባየር ሚኒክን የማሸነፊያ ግቦችም ልማደኛው ሃሪኬን 2 ጎሎችን ትናንትና ማስቆጠር ችሏል። ጆናታን ታህና ላይመር ከመረብ ጋር ቀሪዎቹን ጎሎች ያስቆጠሩ ናቸው። እንግሊዛዊው የባየር ሚኒክ ተጫዋች ሃሪኬን በ5 የቡንደስሊጋ ጨዋታዎች 11ኛ ጎሉ ነው ትናንትና ማስቆጠር የቻለው። በአቬሬጅ ከ2 ጎል በላይ በየጨዋታው ያስቆጥራል ማለት ነው። በ5ቱ ጨዋታዎች 11 ጎሎችን ማስቆጠር ችሏል። ባየር ሚኒክ ባለፉት 4 የቡንደስሊጋ ጨዋታዎችን በተጋጣሚዎቹ ላይ 22 ጎሎችን ማስቆጠር የቻለ ቡድን እንደሆነም ተመልክተናል። ባየር ሚኒክ አሁንም ሁሉንም የጀርመን ቡንደስሊጋ ጨዋታዎች በማሸነፍ የሊጉን መሪነትም አጠናክሮ ቀጥሏል። በተለይ ሰሞኑን ከባየር ሚኒክ አጥቂ ሃሪኬን ጋር በተያያዘ በጣም በትልቁ ከዝውውር ጉዳዮች ጋር ስሙ እየተነሳ እንደሆነ እናውቃለን። በተለይ የእንግሊዝ ክለቦች ይህንን ተጫዋች ሊያስፈርሙት ይችላሉ የሚሉ መረጃዎች እየወጡ ነው። ምክንያት ከተባለ ይህ ተጫዋች ወደ ጀርመን ቡንደስሊጋ ያመራበትም ትልቁ ምክንያቱ ዋንጫን ማሸነፍ ፍላጎቱ ስለነበር ነው። በቶተናም በጣም ስኬታማ የሚባል ጊዜን አሳልፏል። ነገር ግን ዋንጫን ማግኘት አልቻለም። እድሜውም እየገፋ እንደነበር እናስታውሳለን። 30ዎቹ ገብቶ እንደነበር እናስታውሳለንና
ቢያንስ ሻምፒየን መሆን ያለበት ወይም ዋንጫ ማሳካት ይኖርበታል በእግር ኳስ ህይወቱ ሲባል ነበር። ይህንንም ለማሳካት ወደ ጀርመን ቡንደስሊጋ ባየር ሚኒክ አመርቶ ነበር። አሁን ግን ወደ እንግሊዝ መመለስ እንዳለበት ይሰማዋል። ምክንያቱም በእንግሊዝ ያልጨረሰው አንድ ትልቅ ሚሽን አለ። ይህም የምንጊዜም ከፍተኛው የፕሪሚየር ሊግ ጎል አስቆጣሪ የሚለውን የአለን ሺረርን ሪከርድ ለመስበር ከጫፍ እንደደረሰ ይታወቃልና ሃሪ ኬን በቀጣይ ደግሞ ወደ እንግሊዝ ተመልሶ ያንን ሪከርድ ለመስበር ነው የሚሞክረው የሚሉ አይነት ሀሳቦች ሰሞኑን ሲነሱ ነበርና ከማንቸስተር ዩናይትድ ጋር ተጫዋቹን እንዲሁ ከቼልሲ ጋርም ሲያያይዙት እንደነበር እናስታውሳለን። ትላንትና ከጨዋታው በኋላ ጥያቄ ቀርቦለት ነበር። አሁን ላይ እኔ ወደ ፕሪሚየር ሊግ ለመመለስ አላሰብኩም ሲል ነው ሃሪ ኬን የተናገረው። እንግሊዛዊው የፊት መስመር አጥቂ የሆነው ሃሪ ኬን በአሁኑ ሰዓት ወደ እንግሊዝ ፕሪሚየር ሊግ ለመመለስ እያሰበ መሆኑን የተናገረው ስሙ ወደ ፕሪሚየር ሊግ ከመመለስ ጋር የተያዘው ሃሪ ኬን የተሳሳተ ነው ያለ ሲሆን አክሎም አሁን ላይ ለመመለስ አላሰብኩም፣ እኔ እዚህ ደስተኛ ነኝ ሲልም ጭምር ሀሳቡን ሰጥቷል። እዚህ ቀሪ የ2 ዓመታት ኮንትራት አለኝ፣ እያንዳንዱን ቅጽበትም እየተደሰትኩበት ነው ሲልም ጭምር ነው ሃሪ ኬን ሀሳቡን እየሰጠ የሚገኘው። ባየር ሚኒክ ዋንጫ ለማሸነፍ ትክክለኛው ቦታ ነው በማለትም ጭምር ሀሳቡን ሰጥቷል። ትላንትናም በጀርመን ቡንደስሊጋ ድል ማድረግ የቻሉበት ጨዋታ ሆኖ ተጠናቋል። ዛሬም ጨዋታዎች ቀጥለው ይደረጋሉ። በአውሮፓ ታላላቅ ሊጎች የተወዳጁ እንግሊዝ ፕሪሚየር ሊግ ዛሬ በርከት ያሉ መርሃ ግብሮችን የሚያሳየን ይሆናል። ወደ 6 ያክል ጨዋታዎች በዛሬው ዕለት ይደረጋሉ። ከነዚህ መካከል ቅድሚያ ጨዋታቸውን የሚያደርጉት ማንቸስተር ዩናይትድ እና ብሬንትፈርድ የሚያደርጉት ጨዋታ ነው። ይህ ጨዋታ በብሬንትፈርድ የሚደረግ መርሃ ግብር ነው። በጂቴክ ኮሚኒቲ ስቴዲየም ይህ ጨዋታ እንደሚደረግ የወጣለት መርሃ ግብር ያሳያልና ዛሬ ብሬንትፈርድ ጨዋታውን የሚያደርግ ነው የሚሆነው በሜዳው። ብሬንትፈርድ የፕሪሚየር ሊግ አጀማመራቸው ያን ያክል ጠንካራ የሚባል አይደለም። በርከት ያሉ ወሳኝ ሰዎቻቸውን አጥተዋል። ከነዚህ መካከል አሰልጣኝ ቶማስ ፍራንክን አሳልፈው ለቶተንሃም ሆትስፐር ሰጥተዋል። እንዲሁ ደግሞ አምና በፕሪሚየር ሊጉ በርከት ያሉ ግቦችን ያስቆጠሩላቸውን 2 ተጫዋቾችንም በዚህ የክረምት ተጫዋቾች የዝውውር መስኮት አጥተዋል። ብሪያን ኤምቤሞን ለዛሬው ተጋጣሚያቸው ማንቸስተር ዩናይትድ አሳልፈው ሰጥተዋል። አምና 20 የፕሪሚየር ሊግ ጎሎችን አስቆጥሮላቸው ነበር። ሌላኛው ከፍተኛ ግብ አስቆጣሪያቸው የነበረው ዩዌን ዊሳም 19 የፕሪሚየር ሊግ ጎሎችን ያስቆጠረው ተጫዋች እሱ ደግሞ በመጨረሻው የዝውውር ቀን ወደ ኒውካስል ዩናይትድ ማምራቱ ይታወሳልና በእነዚህ ወሳኝ ሰዎች መውጣት ምክንያት እንግዲህ ጥሩ የሚባል ጊዜን እያሳለፈ አይገኝም ብሬንትፈርድ። ዛሬ ደግሞ በ5ኛው ሳምንት ከማንቸስተር ዩናይትድ ጋር በ6ኛው ሳምንት ዛሬ ከማንቸስተር ዩናይትድ ጋር ቀን 8 ሰዓት ከ30 ላይ ጨዋታቸውን ያደርጋሉ። ማንቸስተር ዩናይትድ በአንጻሩ አጀማመሩ የከፋ እንደሆነ በርካቶች ያነሳሉ። በፕሪሚየር ሊጉ በመጀመሪያዎቹ 5 ሳምንታት 2 ጨዋታዎችን ማሸነፍ የቻለበትን አጋጣሚ ተመልክተናል። ያለፈውን ሳምንት ቸልሲን፣ ከዛ በተጨማሪ ደግሞ በርንሌን ያሸነፈበት መርሃ ግብርም ነበር። አቻ የወጣበት ጨዋታም አለ እንዲሁ ከፉላም ጋር በተደረገው። ነገር ግን ከአርሰናልና ከሲቲ ጋር በተደረገው ጨዋታ ላይ ደግሞ ሽንፈት ቀምሷልና የዛሬው ጨዋታ እጅጉን በጣም ይጠበቃል። ምናልባት የዛሬውን ጨዋታ ማሸነፍ የሚቻል ከሆነ አንደኛ ተከታታይ ድል ነው የሚሆነው። ከዛ በተጨማሪ ደግሞ ወደፊት ለመስፈንጠርም በጣም ጥሩ ድሎችን ያገኝበታል ተብሎ ይታሰባልና የዛሬውን ጨዋታ ማሸነፍ ለማንቸስተር ዩናይትድ እጅግ በጣም ወሳኝ ይሆናል ተብሎ ይታሰባል። ምክንያቱም ቡድኑን መልሶ ለማነቃቃትም በትልቁ እድሎችን ያገኛል ተብሎ ይታሰባል። በኋላ ላይ ከማንቸስተር ዩናይትድ ጋር በተያያዘ በስፋት የምናነሳቸው ጉዳዮች ይኖራሉ። አማድ ዲያሎ በዚህ ጨዋታ ላይ እንደማይኖር ተረጋግጧል። ንሱር ማዝራዊ በጉዳት ምክንያት በዛሬው ጨዋታ ላይ አይኖርም። በኋላ ላይ አሰልጣኝ ሩበን አሞሪም ከዚህ ጨዋታ ጋር አያይዘው ያጋሯቸውን ሀሳቦች ወደ እናንተም እናደርሳለን። ማንቸስተር ዩናይትድ ከሜዳ ውጪ ወደ ጂቴክ ኮሚኒቲ ስቴዲየም አምርቶ ግን ከብሬንትፈርድ ጋር ቀን 8 ሰዓት ከ30 ሲል ጨዋታውን ያደርጋል። ቀን 11 ሰዓት ሲል 4 ያክል ጨዋታዎች ይደረጋሉ። ከነዚህ መካከል ቸልሲ እና ብራይተን የሚያደርጉት ጨዋታ ይጠበቃል። ይህ ጨዋታ በቸልሲ ስታንፈርድ ብሪጅ ላይ የሚደረግ መርሃ ግብር ነው። ቸልሲዎች ባለፈው ሳምንት በማንቸስተር ዩናይትድ ሽንፈት እንደገጠማቸው የሚታወስ ጉዳይ ነው። ወደ ድል በድጋሚ ለመመለስ ዛሬ ከብራይተን ጋር ጨዋታቸውን ያደርጋሉ። ያለፉትን 2 ጨዋታዎች ተሸንፈዋል። ከካራባው ካፕ ጨዋታ በፊት የነበሩትን ማለት ነው። በአውሮፓ ቻምፒየንስ ሊግ በባየር ሚኒክ እንዲሁ በእንግሊዝ ፕሪሚየር ሊግ በማንቸስተር ዩናይትድ ተሸንፈው ምንም እንኳን በሳምንቱ አጋማሽ በካራባው ካፕ ሊንከንን አሸንፈው ወደዚህ ጨዋታ እንደሚመጡ ቢታወቅም የጨዋታው ወይም የቸልሲ በጣም ወሳኝ የሚባለው ተጫዋች ኮል ፓልመር አሁንም በጉዳት ምክንያት ይህንን ቡድን ማገልገል የማይችል ተጫዋች እንደሆነ ተረጋግጧል። ለሳምንታትም ከሜዳ እንደሚርቅ ትናንትናም የተረጋገጠ ጉዳይ ነው። ዛሬ ቀን 11 ሰዓት ሲል ቸልሲ እና ብራይተን
ጨዋታቸውን ያደርጋሉ። ተጠባቂው ጨዋታ ክሪስታል ፓላስ እና ሊቨርፑል የሚያደርጉት ጨዋታ ነው። እነዚህ ሁለት ቡድኖች ዘንድሮ በፕሪሚየር ሊጉ ምንም አይነት ሽንፈት ያልገጠማቸው ቡድኖች ናቸው። ምንም እንኳን ሊቨርፑል ሁሉንም ጨዋታዎች ቢያሸንፍም ክሪስታል ፓላስ ግን ጨዋታዎችን አልተሸነፈም ወይም ደግሞ ያሸነፋቸው ጨዋታዎች አሉ፣ አቻ የወጣቸው ጨዋታዎች አሉ እንጂ ምንም አይነት ሽንፈት እስከዛሬ ድረስ በዚህ በዘንድሮ የፕሪሚየር ሊግ የውድድር ዓመት አልገጠመውም። የኦሊቨር ግላርሰን ቡድን ክሪስታል ፓላስ ሊቨርፑልን በዚህ ዓመት መጀመሪያ በተደረገው የኮሚን ሺልድ ጨዋታ ላይ አግኝቶ ታሸንፎት እንደነበር እናስታውሳለን እና ዛሬ ከሁለት አንዳቸው ምናልባት የፕሪሚየር ሊግ ያለመሸነፍ ጉዟቸውን የዘንድሮ ሊገታ ይችላል ወይም ደግሞ በአቻ ውጤት ደግሞ ሊቀጥሉት የሚችልበት እድል ይኖራል ተብሎ ይታሰባል። ዛሬ ትልቅ ፉክክር ይደረጋል ተብሎ ይታሰባል። በሴልኸርስት ፓርክ ነው ይህ ጨዋታ ቀን 11 ሰዓት ሲል የሚደረገው። ከዛ በተጨማሪ በዛሬው ጨዋታ በሊቨርፑል በኩል ሁጎ ኤኪቲኬ በጨዋታው ላይ ተሳትፎን የማያደርግ ተጫዋች ነው። ምክንያቱም በሳምንቱ አጋማሽ በካራባው ካፕ በተደረገው መርሃ ግብር ሳውዝሃምፕተን ላይ ጎል አስቆጥሮ ማሊያውን በማውለቁ ምክንያትና ቀይ ካርድ በመመልከቱ ምክንያት በክሪስታል ፓላሱ ጨዋታ ላይ አይኖርም። ስለዚህ በዛሬው ጨዋታ ላይ ሁጎ ኤኪቲኬ የመሰለፍ እድልን አያገኝም። በአንጻሩ አሌክዛንደር ኢሳክ ምናልባት ወደ ቋሚ አስተላለፍ ውስጥ ተመልሶ የተወሰኑ ደቂቃዎችን ይኖራል ተብሎ ይታሰባል። ከዛ በተጨማሪ ፌዴሪኮ ኪየዛም እድሎችን ያገኛል ተብሎ ይጠበቃል በዛሬው ጨዋታ ላይ። ሌላኛው ቀን 11 ሰዓት ላይ የሚደረገው ሌድስ ዩናይትድን ከቦርንመስ የሚያገናኘው ጨዋታ ነው። በኤላንድ ሮድ የሚደረገው መርሃ ግብር ነው። ሊድስ እና ቦርንመዝ ቀን 11 ሰዓት ላይ ጨዋታቸውን ሲያደርጉ በተመሳሳይ ሌላኛው ቀን 11 ሰዓት ላይ የሚደረገው የፔፕ ጓርዲዮላው ማንቸስተር ሲቲ እና አዲስ አዳጊው በርንሌይ በኢቲሃድ ስቴዲየም የሚያደርጉት ጨዋታም ቀን 11 ሰዓት ላይ ከሚደረጉ መርሃ ግብሮች መካከል የሚጠቀሰው ነው። ኖቲንግሃም ፎረስት ከሰንደርላንድ በሲቲ ግራውንድ ምሽት 1 ሰዓት ከ30 ሲል ጨዋታቸውን ያደርጋሉ። እንዲሁም ምሽት 4 ሰዓት ሲል ደግሞ ቶተንሃም ሆትስፐርስ በሜዳው ቶተንሃም ሆትስፐርስ ስቴዲየም ከወልቨርሃምፕተን ወንደረርስ ጋር ጨዋታቸውን ያደርጋሉ። የቶማስ ፍራንክ ቶተንሃም ዘንድሮ በጣም ጥሩ ጅምርን ነው ማድረግ የቻለው። በአንጻሩ የቪክቶር ፔሬራ ወልቭስ ከዚህ በተቃራኒ ሆኖ ነው ውድድሩን እያደረገ የሚገኘው። ምንም አይነት ጨዋታዎችን ማሸነፍ አልቻለም። በጣም ከባድ ጊዜ ነው ወልቭሶች እያሳለፉ የሚገኙት። ዛሬ ምናልባት ነጥብ ለማግኘት ምሽት 4 ሰዓት ላይ ከቶተንሃም ጋር ጨዋታቸውን የሚያደርጉ ነው የሚሆነው። ዛሬ የሚደረጉት የእንግሊዝ ፕሪሚየር ሊግ ጨዋታዎች እነዚህ ናቸው። በሌሎች ሊጎች የሚደረጉትን ጨዋታዎች ደግሞ በወፍ በረር እንመልከት። በፍሬንች ሊጋ ዛሬ 3 ጨዋታዎች ናቸው የሚደረጉት። ሎሪዮ ከሞናኮ ምሽት 12 ሰዓት ላይ ጨዋታቸውን ያደርጋሉ። ቱሉስ ከናንተስ እና እንዲሁ ፓሪስ ሳን ዠርመ በሜዳው ፓርክ ደስ ፕሪንሰስ ከኦንዤ ጋር ምሽት 4 ሰዓት ከ05 ሲል ጨዋታቸውን የሚያደርጉ ነው የሚሆነው። በጀርመን ቡንደስሊጋ ሄዲኒሃም ከኦግስበርግ፣ ማይንስ ከቦሩሲያ ዶርትመንድ፣ ሴምፓውሊ ከባየር ሌቨርኩዘን፣ ቮልስበርግ ከአርቢ ለብዚሽ፣ ቦሩሲያ ሞንችግላድባክ ከአይንትራክ ፍራንክፈርት ዛሬ የሚደረጉ ጨዋታዎች ናቸው። በጣሊያን ሴሪኤ ኮሞ ከክሮምኔንሴ፣ ዩቬንቱስ በሜዳው ቱሪን ከአታላንታ ጋር ጨዋታውን ያደርጋል። ይህ ጨዋታ ምሽት 1 ሰዓት ሲል የሚደረግ ተጠባቂ ጨዋታ ነው። ካግሊያሪ እና ኢንተር ሚላን ምሽት 3 ሰዓት ከ45 ላይ ጨዋታቸውን ያደርጋሉ። በስፓኒሽ ላሊጋ ዛሬ ተጠባቂ ጨዋታ ይደረጋል። አትሌቲኮ ማድሪድ በሜዳው ኤር ዋንዳ ሜትሮፖሊታኖ አሬና ከከተማ ተቀናቃኙ ሪያል ማድሪድ ጋር የሚያደርጉት ጨዋታ ዛሬ በጉጉት የሚጠበቀው ጨዋታ ነው። ሪያል ማድሪድ በዚህ ውድድር ዓመት ምንም አይነት ሽንፈትም ምንም አይነት ያቻ ውጤትም በሊጋቸው አልገጠማቸውም። ሁሉንም ጨዋታዎች በአሸናፊነት ተወጥቷል። አትሌቲኮ ማድሪድ በአንጻሩ በጣም አስቸጋሪ አጀማመርን ያደረገው የዲየጎ ሲሞኔ ቡድን ነገር ግን ባለፈው በመጨረሻ ባደረጉት ጨዋታ ምስጋና ለሁሊያን አልቫሬስ ሃትሪክ ይግባና 3 ግቦችን አስቆጥሮ ጨዋታውን 3-2 አሸንፈው እንደነበር ይታወሳልና ለዛሬው ጨዋታ መነቃቃት ይፈጥርላቸዋል ተብሎ ይታሰባል። ምንም እንኳን የዲየጎ ሲሞኔ ቡድን አጀማመሩ የከፋ ቢሆንም ለከተማ ተቀናቃኙ ሪያል ማድሪድ ግን በጣም ትልቅ ተፎካካሪ እንደሚሆን ሁሌም የሚታወቅ ጉዳይ ነውና ዛሬ ሁለቱ የማድሪድ ከተማ ክለቦች ቀን 11 ሰዓት ከ15 ሲል ጨዋታቸውን በኤር ዋንዳ ሜትሮፖሊታኖ አሬና በአትሌቲኮ ማድሪድ ሜዳ ጨዋታቸውን ያደርጋሉ። አትሌቲኮ ማድሪድ ከሪያል ማድሪድ ጋር ነው ዛሬ ጨዋታቸውን የሚያደርጉት። ከዛ ቀደም ብሎ ግን ቀን 9 ሰዓት ሲል ሄታፌና ሌቫንቴ በስፓኒሽ ላሊጋ ጨዋታቸውን ያደርጋሉ። ማዮርካ ከዲፖርቲቮ አላቬስ፣ ቪያሪያል በሜዳው ኢስታዲዮ ዴላ ሴራሚካ ከአትሌቲክ ቤልባኦ ጋር ምሽት 4 ሰዓት ላይ የሚያደርጓቸው ጨዋታዎች ዛሬ የሚጠበቁ ናቸው። እነዚህ በአውሮፓ ታላላቅ ሊጎች ዛሬ የሚደረጉ መርሃ ግብሮች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። ማንቸስተር ዩናይትድን የተመለከቱ መረጃዎችን በማስቀደም ነው የምንጀምረው። ማንቸስተር ዩናይትድ ተጫዋቹ ጉዳት ገጥሞታል። በቅርቡ ወደ ሜዳ የተመለሰው የማንቸስተር ዩናይትዱ የመስመር ተጫዋች የሆነው ኖሱር ማዝራዊ ጉዳት እንዳጋጠመው ነው አሰልጣኝ ሩበን አሞሪም ይፋ ያደረጉት።
ተጫዋቹ በጉዳቱ ምክንያትም እስከ ቀጣዩ የብሔራዊ ቡድኖች እረፍት ድረስም ወደ ሜዳ እንደማይመለስ ነው አሰልጣኙ ይፋ ያደረጉት። በሌላ በኩል አማድ ዲያሎም ሐዘን እንደገጠመውና ከቡድኑ በመለየትም ወደ ቤተሰቡ ጋር ማምራቱን አሰልጣኝ ሩበን አሞሪም ተናግረዋል። ስለዚህም አማድ ዲያሎም በዛሬው ጨዋታ ላይ እንደማይኖር ተረጋግጧል። ንሱር ማዝራዊ አማድ ዲያሎ ሊሳንድሮ ማርቲኔዝም እንዲሁ ከጉዳቱ በደንብ ያገገመ አይነት ተጫዋች አይደለምና ለዛሬው ጨዋታ አይደርስም ተብሏል። ስለዚህ ካርሎስ ካሴሜሮም ባለፈው ጨዋታ ላይ ቀይ ካርድ መመልከቱ ከቼልሲ ጋር በነበረው ጨዋታ በቅጣት ምክንያት በዛሬው የብሬንትፈርድ ጨዋታ ላይ እነዚህ ተጫዋቾችን ግልጋሎት ማንቸስተር ዩናይትድ ማግኘት እንደማይችል ንሱር ማዝራዊ፣ አማድ ዲያሎ፣ ሊሳንድሮ ማርቲኔዝ እና ካሴሜሮ በዛሬው ጨዋታ ላይ አይኖርም። በዛሬው ጨዋታ የሚጠበቁ ነገሮች ይኖራሉ ተብሎ ይታሰባል። ከነዚህ መካከል ማንቸስተር ዩናይትድ ምናልባት በግብ ጠባቂ ቦታ ላይ ሴኒ ላሜንስን ለዛሬ ለመጀመሪያ ጊዜ በቋሚነት ሊያሰልፈው ይችላል የሚሉ ግምቶች እየወጡ ይገኛሉ። ውሳኔው የአሰልጣኝ ሩበን አሞሪም ነው የሚሆነው፣ ነገር ግን ግምቶች እየወጡ ይገኛሉ። ከዛ በተጨማሪ ሌሎች የሚጠበቁ ጉዳዮችም ይኖራሉ ተብሎ ይታሰባል። ኮቢ ማይኖም በአዲስ ሚና ምናልባት በዛሬው ጨዋታ እንኳን ካልሆነ በቀጣዮቹ ጨዋታዎች ላይ ግን አዲስ ሚና ሊሰጠው እንደሚችል ትናንትና ፍንጮች እየታዩ እንደነበርና በልምምድ መርሃ ግብሮች ላይም አሰልጣኝ ሩበን አሞሪም ብሩኖ ፈርናንዴዝን ከኮቢ ማይኖ ጋር እያጣመረ ሙከራዎችን ሲያደርግ እንደነበር የሚያሳዩ ሪፖርቶች ወጥተዋልና በዛሬው ጨዋታ ምናልባት ካልሆነ ደግሞ በቀጣዮቹ ጨዋታዎች ኮቢ ማይኖን በ6 ቁጥር ቦታ ላይ ሊሞክረው እንደሚችል ጭምር ሀሳቦች እየወጡ ነው። ኮቢ ማይኖም ራሱን በመከላከሉ ረገድ በደንብ ለማዋቀርም እየጣረ እንደሚገኝ ነው ዘገባዎች እየወጡ የሚገኙትና እንግዲህ በዛሬው ጨዋታ ላይ ግን ያ ነገር ይከሰታሉ ላይ በርካቶች የሚጠብቁት ጥያቄም ይሆናል ተብሎ እንደሚታሰብ ነው ዘገባዎች እየወጡ የሚገኙት። ከዛሬው ጨዋታ ጋር በተያያዘ አሰልጣኝ ሩበን አሞሪም የሰጧቸውን ጉዳዮች ደግሞ እንመልከት ሀሳቦቻቸውን። ስለ ቡድን ዜናዎች ሲናገሩ ሊሳንድሮ ማርቲኔዝ ከጨዋታ ውጪ ነው። ካርሎስ ካሴሜሮ በቀይ ካርዱ ምክንያት አይኖርም። አማድ ከቤተሰቡ መካከል አንድ ሰው በማለፉ ወደ ቤቱ ሄዶ የራሱን ጊዜ እንዲያገኝ አድርገናል። የምንችለውን ድጋፍ ሁሉም እያደረግን እንገኛለን። ሌላኛው ንሱር ማዝራዊ ነው። ጨዋታው ያልፈዋል። በኢንተርናሽናል ብሬክ የክለብ እግር ኳስ እስኪቋረጥ ድረስም አይመለስም። የተቀሩ ተጫዋቾች ግን ለዛሬው ጨዋታ ዝግጁ ናቸው ሲሉ ነው የተናገሩት። የቼልሲው ድል የቡድን መንፈስ ላይ ስለሚኖረው ፋይዳም ሲናገሩ ካለፈው ጨዋታ መጠናቀቅ በኋላ ይህንኑ ብያለው፣ በማንኛውም ሁኔታ የማሸነፍ ተነሳሽነታችን ከፍ ሊል ይገባል። በዚህ ጉዳይ ቼልሲን ማሸነፋችን አስፈላጊ ነበር። ሁሌም ቢሆን ለቀጣይ ጨዋታዎችም ስንዘጋጅና ተጋጣሚዎቻችንን ስመለከትም ጨዋታው ጠጠር ያለ እንደሚሆን ይሰማኛል። ይህ ስሜት ሁሉንም ነገር ይሰማኛል፣ ነገር ግን ስሜቱን እጠለዋለሁ ሲልም ጭምር ነው የተናገረው። በግል መልከታዬ የጨዋታ ውጤት መቆጣጠር አንችልም። ይልቁንም ጨዋታውን ልክ ቼልሲ፣ በርንሌይና አርሰናልን ስንገጥም በጀመርንበት መንገድ መጀመር ወሳኝ ነው ብዬ አምናለሁ ሲል የተናገረው። በእንደዚህ አይነት ጨዋታዎች ሙሉ ትኩረታችን መጫወት ላይ ይኖራል። ሁሉም ጨዋታዎችን ማሸነፍ እንዳለብንም ይሰማኛል ሲልም ጭምር ነው የተናገረው አሰልጣኝ ሩበን አሞሪም። ስለ ብሪያን ኤምቤሞ አስፈላጊነትም ሀሳቡን ሰጥቷል። ለአጭር ጊዜ ቡድን ውስጥ የሚገርም ነገር ነው የጨመረው። ለአብነትም መልበሻ ክፍል ውስጥ ይዞ የሚመጣው ድባብ ልዩ ነው። ብዙ የሚያወራ ሰው አይደለም፣ ነገር ግን ሁሌም በፈገግታው ሰዓት ላይ ግን እኛን ለመርዳት ዝግጁ ነው። ብዙ ይሮጣል፣ ፕረስ ያደርጋል። በንጽጽር ካለፈው ሲዝን የተሻለ ነገር ይዘን እንድንመጣም አድርጎናል። ከዛም ባለፈ የቆሙ ኳሶች ላይ ይረዳናል። እዚህ ሊግ ላይ የቆሙ ኳሶች ልዩነት ፈጣሪዎች እንደሆኑ በደንብ እናውቃለን ሲልም ጭምር ነው የተናገረው። ሊጉን የለመደ በመሆኑ ደግሞ በየሳምንቱ የሚገጥማቸውን ክለቦች ያውቃቸዋል። በዝውውር ገበያው ከሌሎች ተጫዋቾች በሪስክ ደረጃ የተለየ ነው። በጥቅሉ ኤምቤሞን በማግኘታችን እኛ እድለኞች ነን ሲልም ነው አሰልጣኝ ሩበን አሞሪም ስለ አዲሱ ፈራሚያቸው ብሪያን ኤምቤሞ ስላደረገላቸው አስተዋጽኦ ሀሳቡን የሰጠው። በፕሪሚየር ሊጉ ብቃታቸውን ያስመሰከሩ ተጫዋቾችን የማስፈረም ሂደትን ስለማስቀጠልም ሲናገሩ ሊጉ ላይ የፈለከውን ተጫዋች ለማስፈረም ውድ ይሆናል። ባለፈው ዓመትም ካሳለፍነው ጊዜ አንጻር እንዲህ አይነት ዝውውሮችን ማድረግ አነስ ያለ ሪስክ እንዳለው ነው የማምነው። ማቲያስ ኩኛህም ሆነ ብሪያን ኤምቤሞ ደግሞ በፕሪሚየር ሊጉ ማንነታቸውን ያስመሰከሩ ለአንድ ዓመት ብቻ አይደለም ለረጅም ጊዜም በጥሩ ብቃት የተጫወቱ ተጫዋቾች እንደሆኑም ጠንቅቀን እናውቃለን ያለው። ስለ አማድ ሲናገር ሁሌም ቢሆን ተጫዋቾችን ማህበራዊ ሚዲያዎችን አጥፉ እላቸዋለሁ። አሁን ዋጋ የምትከፍልበት ሚዲያ ነው። አሁን ከአማድ ከባድ ጊዜ ላይ እንደሆነ አውቃለሁ። በዚህ ሰዓት ከጎኑ መቆም ይኖርብናል። ከጨዋታው የበለጠ ጉዳይ ስለገጠመው ነው እሱ እረፍት ለመስጠት የወሰነው። ያለ አማድ ጨዋታውን ማሸነፍ እንችላለን፣ ለሱ ስንልም ማሸነፍ እንፈልጋለን ሲልም ነው
አሰልጣኝ ሩበን አሞሪም ሐሳቡን የሰጠው ተከታታይ ጨዋታዎችን ስለማሸነፍ ሲናገርም ብዙ ጊዜ በዩናይትድ ካለፈው ጨዋታ ይልቅ ቀጣዩ ጨዋታ ይበልጥ ወሳኝ እንደሆነ ነው የሚታሰበው። ይህ ስሜት መቀየር ይኖርበታል። እናም ጨዋታን የምናሸንፈው ፍላጎታችን እጅግ ከፍ ሲል እንደሆነም አውቃለሁ ሲልም ጭምር ነው የተናገረው ሐሳቡንም ሲሰጥ። በዛሬው ዕለት የብሬንትፈርድን የሚገጥመው እንግዲህ ማንቸስተር ዩናይትድ የብሬንትፈርዱ አለቃ የሆኑት ኬት አንድሪውሰን ሐሳባቸውን ሰጥተዋል። በሰጠው ጋዜጣዊ መግለጫ ላይ ስለ ማንቸስተር ወቅታዊ ሁኔታም ሲናገር እንዲሁ ደግሞ ስለ ብሪያን ኤምቤሞም አንዳንድ ነገሮችን ሐሳቡን ሰጥቷል። ዩናይትድ በጣም ምርጥ የሚባል ስብስብን ይዘዋል። በግላቸው የሚጫወቱበት ግልጽ የሆነ መንገድም እንዳላቸው ማውቃለሁ። አንዳንድ ጥሩ ጥራት ያላቸው ተጫዋቾች ወደ ቡድኑ ተቀላቅለዋል እና ደግሞ ከኛ ክለብም እነሱን መቀላቀል የቻለ አንድ ተጫዋችም አላቸው ብሪያን ኤምቤሞ ሲል ይናገራል። ኬት አንድሪውሰን ይቀጥልና በዚህ የውድድር ዓመት ሲደረጉ የነበሩት ጨዋታዎችን ተመልክቻለሁ። እንዲሁም ባለፈው የውድድር ዘመንም 4-3 ያሸነፍናቸውን ጨዋታም ተመልክቻለሁ። እንደ ኤምቤሞ ኩኛ ሴሽኮ አይነት ጥራት ያላቸው ተጫዋቾች ወደ ቡድኑ አምጥተዋል እና እኛ ደግሞ ጥሬ የሚባል ነገር ካላሳየን አደጋ እንደሚፈጥሩብን ግልጽ ነው አውቃለሁ ብለዋል። ባሳለፍነው የውድድር ዘመን ከኛ ጋር ባደረጉት ጨዋታ የተጠቀሙት የጨዋታ ሲስተም አሁን ላይ እንዴት እንደሚቀይሩት ተመልክተናል ሲልም ጭምር ነው ኬት አንድሪውሰን ሐሳቡን እየሰጠ የሚገኘው። ሃሪ ኬን ከማንቸስተር ዩናይትድ ጋር ዳግም ስሙ መነሳት ጀምሯል። ምንም እንኳን እሱ ወደ እንግሊዝ ፕሪሚየር ሊግ የመመለስ ሐሳብ አሁን ላይ የለኝም ቢልም ነገር ግን በርከት ያሉ ዘገባዎች ግን ይህንን ተጫዋች ከማንቸስተር ዩናይትድ ጋር ስሙን እያነሱት ነው። ማንቸስተር ዩናይትድ እንግሊዛዊውን የፊት መስመር ተጫዋች ሃሪ ኬንን ለማስፈረም ዳግም ጥረት ሊጀምር እንደሚችል ነው እየተገለጸ የሚገኘው። እንግሊዛዊው አጥቂ ወደ እንግሊዝ በመመለስ በሊጉ ተሳታፊ ለሆነ ክለብም ለመጫወት ፍቃደኛ መሆኑ እየተነገረ ነው። ይህንን ተከትሎ ማንቸስተር ዩናይትዶች የተጫዋቹን ሁኔታ በቅርበት እየተከታተሉ ከሚገኙ ክለቦች መካከልም እንደሚጠቀሱ ነው መረጃዎች የወጡት። በርከት ያሉ ክለቦች ተጫዋቹን በቀጣዩ የክረምት የዝውውር መስኮት ከባቫሪያኖቹ ጋር ሊለያይ እንደሚችል በማሰብ ከወዲሁ ተጫዋቹ ላይ ፍላጎት ማሳደራቸው ተሰምቷል። ከቀጣዩ ክረምት ጀምሮ ክለቦች የተጫዋቹን የውል ማፍረሻ ሂሳብ ማለትም 56 ሚሊዮን ፓውንድ በመክፈልም ተጫዋቹን የግላቸው ለማድረግም ፍላጎት እንዳላቸው ነው ቤን ጃኮብስ መረጃውን እያጋራ አሁን ላይ የሚገኘው። ከማንቸስተር ዩናይትድ ጋር በተያዘ ሁለት የመጨረሻ መረጃዎችን እናንሳ። አንደኛ ዩናይትድ የስቴዲየሙን ንድፍ ሊቀይር እንደሆነ እየተገለጸ ነው። ማንቸስተር ዩናይትድ በቅርቡ አዲስ ስቴዲየም ለመገንባት ማቀዳቸውን ገልጸው የስቴዲየሙ ንድፍም ይፋ አድርገውት እንደነበር ይታወሳል። አሁን ላይ ማንቸስተር ዩናይትድ የስቴዲየሙን ንድፍ እንደሚቀይርና አማራጭ ንድፎችንም በመመልከት ላይ እንደሆነ ነው የተነገረው። ክለቡ እንግዲህ የመጀመሪያ ንድፍን ለመቀየር ያሰበው ከመሬት ይዞታ ግዢ ጋር በገጠመው ችግር ምክንያት እንደሆነ ነው የተነገረው። በአዲሱ የስቴዲየም ንድፍ ላይ በመጀመሪያው ንድፍ የነበረው እንግዲህ ድንኳን መሰል ሽፋን እንደሚቀር ዘ አትሌቲክ ዘግቧል። የስቴዲየሙ ንድፍ ላይ ይፋ ሲደረግም ድንኳን መሰል ሽፋን ደጋፊዎችን ጨምሮ ብዙዎችን ሲያከራክር እንደነበር ነው የተነሳው። ማንቸስተር ዩናይትድ ለስቴዲየሙ መገንቢያ አስፈላጊ መሬት ለመግዛት ንግግር ላይ ሲሆን የመሬቱ ባለቤት ተቋምም 400,000 ፓውንድ መጠየቁ ተነግሯል። ይህንን ተከትሎ ክለቡ በቦታ ጥበት ምክንያት ስቴዲየሙ የነበረውን ድንኳን ከስቴዲየም ውጪ ሰፊ ቦታን ስለሚወስድ ከንድፉ ለመውጣትም መወሰኑ ነው እየተነገረ የሚገኘው። የማንቸስተር ዩናይትድ መልማይ ቡድን አባላት መጪው ከ20 ዓመት በታች የዓለም ዋንጫን ለመመልከት ወደ ቺሊ እንደሚያመሩ ተነግሯል። ምክንያታቸው ደግሞ በፍላጎታቸው አናት ላይ የሰፈሩትን ወጣት ተስፈኞችን ለመመልከት እንደሆነ እየተነገረ ነው። በዋናነት የናይጄሪያው ግብ ጠባቂ ኤቤኔዘር ሃርኮርት እንዲሁ ደግሞ የሜክሲኮ ጊልቤርቶ ሞራ የማንቸስተር ዩናይትድን ትኩረት የሳቡ ተጫዋቾች ናቸውና እነዚህን ተጫዋቾች ለመመልመል ማንቸስተር ዩናይትድ ወደ ውድድሩ መልማዮችን እንደሚልክ ነው የተረጋገጠው። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። ሪያል ማድሪድ በዊሊያም ሳሊባ ላይ ስላለው ፍላጎት አሰልጣኝ ሚኬል አርቴታ ትላንትና ጥያቄ ቀርቦላቸው በሰፊው ምላሻቸውን ሰጥተዋል። እኔ ከሱ ጋር ሙሉ በሙሉ ተመችቶኛል፣ ምክንያቱም ያንን ወሬ ስትሰማ እንዴት የተለየ ነገሮች ይመጣሉ ብለም ልትገምት ትችላለህ። ከዊሊያም ጋር ተቀምጬ ሁኔታውን ስጠይቀው አይኔ እዚህ መቆየት ፈልጋለሁ አለኝ። ካንተ ጋርም ባንተ ስርም መጫወት ፈልጋለሁ፣ እናም በጣም ደስተኛ አድርጎኛል፣ ይሄንም ነግሮኛል። ይህን ደግሞ መስማት ለኔ በጣም ጥሩ ነገር ነበር ሲል ነው አሰልጣኝ ሚኬል አርቴታ የተናገረው። ዊሊያም ሳሊባ እንግዲህ ሰሞኑን ኮንትራቱን ለማራዘም ከስምምነት መድረሱ ይታወቃል። ምክንያቱም ሪያል ማድሪድ ይህንን ተጫዋች ለማስፈረም በጣም በትልቁ ግፊት እያደረገ ነበር። ነገር ግን አንድሪያ ቤርታ
የዊሊያም ሳሊባን ኮንትራት ደግሞ ለማራዘም በትልቁ ንግግሮችን ሲያደርግ ነበር። በመጨረሻም ተስማምቶላቸዋል። ሳሊባ በቀጣይ ኮንትራቱን በይፋ ያራዝማል። ይህም የተረጋገጠ ጉዳይ ሆኗል። ሪያል ማድሪድም እዚህ ተጫዋች ላይ የነበራቸው ተስፋ አሁን ላይ እየተሟጠጠ እንደመጣም ነው እየተገለጸ የሚገኘው። ምክንያቱም ተጫዋቹ የ5 ዓመታት ኮንትራት ነው በአርሰናል ለመፈረምም የተስማማው። አርቴታ እንዲሁ ስለ ቡካዮ ሳካ አዲስ ኮንትራት ጉዳይ ሀሳቡን ሰጥቷል። እንዲያራዝም እፈልጋለሁ። ቡካዮ ሳካ ለእኛ ምን ያክል አስፈላጊ እንደሆነ ሁሉም ሰው ያውቃል። እኛም ኮንትራቱን እንደምናራዝምለት ተስፋ እናደርጋለን ሲልም ጭምር ነው የተናገረው። ሳካ በጥሩ ጤንነት ላይ ነው የሚገኘው። ለኒውካስል ዩናይትዱ ጨዋታ ሙሉ በሙሉ ዝግጁ ነው ሲል አርቴታ ተናግሯል። አርሰናሎች ነገ ምሽት 12 ሰዓት ከ30 ሲል ከኒውካስል ዩናይትድ ጋር ወሳኝ ጨዋታቸውን እንደሚያደርጉ ይታወቃልና በዚህ ጨዋታ ላይ ቡካዮ ሳካ በጣም ጤነኛ ነው፣ በጨዋታው ላይም ይኖራል ሲሉ ጭምር ነው አሰልጣኝ አርቴታ የተናገሩት። የምንፈልጋቸውን ሁሉንም ነገሮች ማግኘት ከፈለገን ሳሊባ ቁልፉ ነገራችን ነው ሲልም ጭምር አርቴታ እንግዲህ ለዊሊያም ሳሊባ ያለውን አድናቆት ጭምር እየገለጸ ይገኛል። ዊሊያም ሳሊባን ከአርሰናል የማስወጣት አቅም ያላቸው ብዙ ክለቦች አሁን ላይ የሉም። ምክንያቱም ተጫዋቹ እኛ ጋር መቆየት ነው በትልቁ የሚፈልገውና የሁለታችንን ግንኙነት ሰብሮ ተጫዋቹን ማስፈረም የሚችል ወይም ደግሞ ከኛ ሊነጥቀን የሚችል አንድም ቡድን የለም ሲልም ጭምር ነው ሀሳቡን እየሰጠ የሚገኘውና ዊሊያም ሳሊባ በቅርቡ ኮንትራቱን እንደሚያራዝም የተረጋገጠ ጉዳይ ሆኗል። ቀደም ብዬ እንደገለጽኩላችሁ ደግሞ አርሰናል በዚህ ሳምንት የሚያደርገው ጨዋታ ነገ ምሽት 12 ሰዓት ከ30 ሲል ከኤዲሃው ኒውካስል ዩናይትድ ጋር የሚያደርጉት ጨዋታ በጣም ተጠባቂ ጨዋታ ያደርገዋል ተብሎ ነው የሚታሰበው። በቀጣይ ከኒውካስል ዩናይትድ ጋር ነገ ጨዋታቸውን በሴንት ጄምስስ ፓርክ ያደርጋሉ። ከዛም በአውሮፓ ቻምፒየንስ ሊግ ወደ እንዲሁ በሜዳቸው ከኦሎምፒያኮስ ከግሪኩ ክለብ ኦሎምፒያኮስ ጋር ጨዋታቸውን ያደርጋሉ። ከዛም በፕሪሚየር ሊጉ በሜዳቸው ከዌስትሃም ዩናይትድ ጋር፣ ከዛም ከሜዳ ውጪ ወደ ክራቨን ኮቴጅ አቅንተው ከፉልሃም ጋር፣ እንዲሁ በአውሮፓ ቻምፒየንስ ሊግ በሜዳቸው ደግሞ ከአትሌቲኮ ማድሪድ ከዛ ደግሞ ከክሪስታል ፓላስ ጋር በፕሪሚየር ሊግ የሚያደርጓቸው ጨዋታዎች ቀጣዮቹ 6ቱ የአርሰናል ጨዋታዎች ይሆናሉ። ነገ በሴንት ጄምስስ ፓርክ በሚያደርጉት ጨዋታ ደግሞ ከነዚህ 6 ጉዞዎቻቸው መካከል አንዱን ሀብለው የሚጀምሩ ነው የሚሆነው። የማንቸስተር ሲቲን ጉዳዮች እናንሳ። ማንቸስተር ሲቲ የተጫዋቹን ውል አራዘመ። ማንቸስተር ሲቲ የወጣቱን የመሃል ሜዳ ተጫዋች የሆነው እንደውም በአብዛኞቹ በአንዳንድ ጨዋታዎች ላይ በግራ ፉልባክነት የሚጠቀሙታል ኒኮ ኦሬሊን ኮንትራት ማራዘማቸውን ነው በይፋም ያስታወቁት። እንግሊዛዊ ወጣት የመሃል ሜዳ ተጫዋች የሆነው ኒኮ ኦሬሊ በማንቸስተር ሲቲ ቤትም እስከ 2030 የሚያቆየውን ውል ነው የፈረመው። ኒኮ ኦሬሊ ከፊርማው በኋላ ይህንን ቀን መቼም ማረሳውም፣ ከልጅነቴ እዚህ ነበርኩኝ፣ ወደ ዋናው ቡድንም ማደግና መጫወትም ህልሜ እውን አድርጎታል ሲልም ጭምር ይናገራል። አክሎም አሁን ላይ አዲስ ኮንትራት መፈረም የተለየ ነገር ነው፣ እዚህ ያለሁትም ለቦታዬ ለመፋለም ነው በማለትም ጭምር ይናገራል። ማንቸስተር ሲቲ በዚህ ክረምት ለተጫዋቹ ከባየር ሌቨርኩዘን እና ከሌሎች የፕሪሚየር ሊግ ክለቦች ጥያቄ ቀርቦለት እንደነበር ይታወሳል። በተለይ በእንግሊዝ ኖቲንግሃም ፎረስትን ጨምሮ ሌሎች ክለቦችም ይህንን ተጫዋች ኒኮ ኦሬሊን ለማስፈረም ጥያቄዎች ቀርቦለት ነበር። እንዲሁ የጀርመኑ ክለብ ባየር ሌቨርኩዘንም ይህንን ተጫዋች ለማስፈረም ፍላጎቶችን አሳይቶ ነበር። ነገር ግን ተጫዋቹ በሲቲ መቆየቱ የተረጋገጠ ነበር። ጥያቄውንም ውድቅ እንዳደረገ የሚታወስ ነው። አሁን ደግሞ ኮንትራቱን በማንቸስተር ሲቲ ማራዘሙ ተረጋግጧል። ኒኮ ኦሬሊ በቀጣዮቹም ዓመታት በማንቸስተር ሲቲ ቤት እንመለከተዋለን። አሰልጣኝ ፔፕ ጓርዲዮላ አንድ ሀሳብን ሰጥቷል። ባታምኑኝም በዚህ ዓመት ግን ጥሩ ነገር እንደሚኖር እርግጠኛ ነኝ ብሏል አሰልጣኝ ፔፕ ጓርዲዮላ። የማንቸስተር ሲቲ ዋና አሰልጣኝ የሆኑት ጓርዲዮላ ከዛሬው የበርንሌ ጨዋታ በፊት አስተያየታቸውን ሲሰጡ ነው ይህንን ነገር የተናገሩት። ኤርሊንግ ሃላንድ ለጨዋታው ዝግጁ ነው ብለዋል። ማቴዮ ኮቫቺች ምናልባት ሊደርስ ይችላል ብለዋል። ተጫዋች በርከት ካሉ ከጉዳት ሳምንታት በኋላ አሁን ወደ ሜዳ መመለሱ የተረጋገጠ ሆኗል። ማቴዮ ኮቫቺች ማለት ነውና በዛሬው ጨዋታ ሊኖር እንደሚችል ነው የተናገሩት። ከዛ በተጨማሪ ግን ኦማር መርሙሽ እንዲሁ ደግሞ ሮያን አይት ኑሪ፣ ሮያን ሸርኪ ከዛ በተጨማሪ አብዲኮዱር ኩሶናቭ ከዛሬው ጨዋታ ውጪ መሆናቸው የተረጋገጡም ተጫዋቾች ናቸው። የበርንሌው አሰልጣኝ ስኮት ፓርከር ሄዶ በሰራባቸው ቦታዎች ሁሉ ስኬታማ አሰልጣኝ ነው። እንዲሁ በቡድን ውስጥ ደግሞ ያለው መንፈስ ጥሩ ነው። ማንም እንደማያምነኝ ያውቃለሁ፣ ነገር ግን በዚህ ዓመት የሚፈጠረው ጥሩ ነገር ነው በእኛ በእርግጠኝነት ሲልም ጭምር አሰልጣኝ ፔፕ ጓርዲዮላ ሀሳቡን እየሰጠ ይገኛልና ዘንድሮ ማንም ላያምነኝ ይችላል፣ ነገር ግን በዚህ ቡድን ውስጥ ጥሩ ውጤት ነው የሚመጣው ዘንድሮ ሲል ሀሳቡን እየሰጠ ነው። ሳቪኒዮ ለወደፊቱ የማንቸስተር ሲቲ አስደናቂ ተጫዋች ይሆናል፣ ይህንን ደግሞ ቃሌን አስታውሱ ሲልም ፔፕ ጓርዲዮላ ጨምሮ ሀሳቡን እየሰጠ ነው።
በቡድን ውስጥ ጥሩ ድባብ አለን። እናም ከበርንሌ ጋር በዚህ ቡድን ውስጥ ደግሞ ጥሩ ነገሮችን እንደምናገኝ ተስፋ እናደርጋለን። በ17 ዓመቱ ሳለ ፎደን ልዩ ተጫዋች እንደሆነ እናውቅ ነበር። ሳቪኒዮ ደግሞ ጥሩ ቁጥሮች ያሉት እሱ ቻንሶችን ክሬት የሚያደርግ ነው። በሃደርስፊልድ ላይ ያስቆጠረው ጎልም አይተናል። እናም እሱ ከፍተኛ ደረጃ ላይ የሚደርስ ተጫዋች እንደሆነ በእርግጠኝነት መናገር እችላለሁ። ሳቪኒዮ ባለፈው የውድድር ዘመን ብዙ ድሎችን ፈጥሮልናል። ነገር ግን በመጨረሻው ሶስተኛው ላይ የሚያደርጋቸው አንዳንድ ውሳኔዎቹ ተቀባይነት የሌላቸው ነበሩ። ይህንን ሲያሻሽል ደግሞ በጣም ከፍተኛ ደረጃ ላይ ይደርሳል። በሁለቱም በኩል መጫወት የሚችል ታታሪና ፈጣን ተጫዋች ደግሞ እንደሆነም ማውቃለሁ ብሏል። ካይል ዎከርም እንዲሁ ስለ ካይል ዎከር ሲናገር በእርግጠኝነት ዎከር ከኛ ጋር በነበረበት ጊዜም በሱ ቦታ ላይ ስጋት አይኖረኝም ነበር። ገና ጨዋታዎቹ ከመጀመራቸው ቀናቶች በፊት እዛ ቦታ ላይ ፈታ ብዬ ነበር የምጀምረው። እሱ በዓለም ላይ ያሉ ምርጥ የመስመር ተጫዋች እንደሆነ ሁላችንም እናውቃለን። በጥቂት ዓመታት ውስጥም በክለቡ 6 የፕሪሚየር ሊግ ዋንጫዎችን፣ ቻምፒየንስ ሊግን እና በአጠቃላይ 18 ዋንጫዎችን አሸንፏል። ያለፈው የውድድር ዘመን እሱን ጨምሮ ለሁላችንም ቀላል አልነበረም ሲልም ጭምር ነው ፔፕ ጓርዲዮላ የተናገረው። ቻምፒየንስ ሊግ ትልቅ ፉክክር አለበት፣ ለማሸነፍ እየታገልን ነው። አሁንም በውድድር ውስጥ መሆናችንን ሳውቅ ደግሞ በጣም ያስደስተኛል ሲልም ጭምር ነው ፔፕ ጓርዲዮላ ከዛሬው የበርንሌ ጨዋታ ጋር በተያያዘ ሀሳቡን እየሰጠም የሚገኘው። ሌላኛው ኒኮ ኦሬሊ ነው ሀሳቡን የሰጠው። ይህ ለኔ ጅምር ነው፣ ብዙ ነገሮችን አልፈናል፣ እዚህ የደረስነው። ነገር ግን አሁንም ጠንክረን መስራታችንን መቀጠል አለብን። ከቀን በቀን መሻሻልና መሆን የምንችለው ምርጥ ተጫዋችም መሆን ይኖርብናል። በዚህም በፔፕ ስር ይህንን ማድረግ እንደምችል እኔ በግሌ ያውቃለሁ። ግቤ በተቻለ መጠን ለረጅም ጊዜ መጫወት ነው። እያንዳንዱን ጨዋታ መጫወትና ዋንጫዎችን ማሸነፍ ደግሞ የኔ ትልቁ አላማዬ ነው ሲልም ጭምር ይናገራል። ማሸነፍ ሁሌም እፈልጋለሁ። የእንግሊዝ ብሔራዊ ቡድን ውስጥ መጠራትና በዚህ ክረምት ደግሞ ቋሚ አስተላለፍ ውስጥም መገኘት እፈልጋለሁ። በዚህ ሲዝን ብዙ ግቦችም አሉኝ እናም እነሱን ለማሳካት ደግሞ እጠራለሁ ሲል ነው ኒኮ ኦሬሊ ሀሳቡን እየሰጠም የሚገኘው የማንቸስተር ሲቲው ተጫዋች። ሊቨርፑልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። አሁን ላይ ሊቨርፑሎች የኢብራሂማ ኮናቴን ኮንትራት ለማራዘም እየሞከሩ እንደሆነ እየተገለጸ ይገኛል። በነሐሴ ወር አንዳንድ አዳዲስ ሙከራዎችንም አድርገዋል። ነገር ግን በአሁኑ ጊዜ አስቸጋሪና ውስብስብ ደረጃ ላይ እንደሚገኝ ነው ፋብሪዚዮ ሮማኖ መረጃውን እያጋራ የሚገኘው። ኮዲ ጋክፖ ይናገራል። እምነት የአንድ ድንቅ ነገር ጅማሮ ነው። እናም እኛ በቡድናችንና በራሳችን ድንቅ እምነት ያለን ይመስለኛል። እንደምንቀጥልም ተስፋ አድርጋለሁ። በሜዳ ላይ ተመሳሳይ ስሜት አለን። እናም ደግሞ ትልቅ የግብ ዕድሎችን ፈጥረን የምናስቆጥርበት አንድ ቅጽበት እናገኛለን። ሁሌም የምንፈልገው ይህንን ነው። ነገም የምንፈልገው በድጋሚ ይህንን ነው የሚሆነው። ስለ ዲየጎ ሊዮን ጉዳትም ይናገራል። እንዲህ ያለ ነገር ሲከሰት ማየት ሁልጊዜም ያሳዝናል። በዚህ አስቸጋሪ ጊዜ እሱን ለመርዳት የምንችለውን ያክል መሞከር ይኖርብናል ብሏል ኮዲ ጋክፖ። ጋክፖ ይቀጥልና ስለ አሌክዛንደር ኢዛክ ሲናገር እንዴት ምርጥ እንደሚሆን ሁሉም ሰው የሚያውቅ ይመስለኛል። ኒውካስል እያለ ብዙ ግቦችን ሲያስቆጥር አይተነዋል። እናም ይህንን ደግሞ ለእኛም እንደሚያደርግልን ተስፋ አደርጋለሁ። ከኳስ ጋርም ከኳስ ውጭም በጣም ጥሩ ተጫዋች ነው። እዚህ በመሆኑ በጣም ደስተኛ ነኝ ብሏል። ስለ ሊቨርፑል ወቅታዊ ሁኔታም ሲናገር እኛ በጥሩ ሁኔታ ላይ ነን ብዬ አስባለሁ። ጥሩ የአሸናፊነት ግስጋሴ ውስጥ ገብተናል። እናም ይህንን መቀጠል ደግሞ ተስፋ የምናደርግበት ነገር ነው ሲል ጭምር ተናግሯል ኮዲ ጋክፖ። ሊቨርፑል በጥር ተጫዋቾች የዝውውር መስኮት ማርክ ጉሂን ለማስፈረም ሙከራዎችን ያደርጋል ተብሎ አይጠበቅም። ምክንያቱም ኮንትራቱ ሊጠናቀቅ 5 ወር ለቀረው ተጫዋች ገንዘቦችን ማውጣት ሊቨርፑሎች በጭራሽ አይፈልጉም። ይህ ሀሳባቸው ጂኦቫኒ ሊዮን ለ1 ዓመት ከሜዳ እንደሚርቅ ከተረጋገጠም በኋላ የተቀየረም ሀሳብ የለውም። ስለዚህም ማርክ ጉሂን ለማስፈረም ቀጣዩን ክረምት ይጠብቃሉ በነፃ ለማስፈረም እንጂ በጥር ተጫዋቾች የዝውውር መስኮት ይህንን ተጫዋች ለማስፈረም ገንዘቦችን እንደማያወጡ ነው የሚነገረው። ይልቅም የሊቨርፑል ጠንካራ ተስፋ ማርክ ጉሂ ለሊቨርፑል ቃሉን እንደሰጠና በቀጣዩ ሲዝን ሀሳቡን እንዲቀይር የሚያደርገው ምንም ነገር እንደሌለ እንዲሁ በክረምቱ የዝውውር መስኮትም ወደ እነሱ መምጣት እንደሚፈልግም ሊያረጋግጥላቸው ይፈልጋሉ። ያንን ነገር ካረጋገጠል እንግዲህ ተጫዋቹ ለሊቨርፑል ካረጋገጠላቸው እንግዲህ በቀጣዩ ክረምት በነፃ ይህንን ክለብ ይቀላቀላል ተብሎ ነው የሚታሰበው። ሪዮ ኤንጎማ ሰሞኑን የ3 ዓመት ኮንትራት ፕሮፌሽናል ኮንትራቱን መፈረሙ ይታወሳል እና ሪዮ ኤንጎማ በፈረመው አዲስ ኮንትራት ላይም በአመት 52000 ፓውንድ የሚያገኝ ነው የሚሆነው። ከትናንትና በፊት በሪዮ ኤንጎማ በስኮላር ኮንትራት ሲሆን ሊቨርፑል የነበረው በዛ ሰዓት በሳምንት 300 ቦር ደግሞ 1200 ፓውንድን ብቻ ነበር የሚያገኘው።
አሁን ፕሮፌሽናል ኮንትራቱን የፈረመው ታዳጊው ሪዮ ከስኮላር ኮንትራቱ በ360% ያደገ ደሞዝም የሚከፈለው ይሆናል። በተጨማሪም ከቦነሶችና ከሌሎች ጥቅማ ጥቅሞችም ተጨማሪ ገቢዎችን ማግኘት እንደሚችል ነው ዴይሊ ሜል ስፖርት መረጃውን እያጋራ የሚገኘው። የሪያል ማድሪድን ጉዳዮች ደግሞ እንመልከት። በዛሬው ዕለት በሪያል ማድሪድ እና በአትሌቲኮ ማድሪድ መካከል የሚደረገው ተጠባቂው የማድሪድ ደርቢ ጨዋታን የሚመሩት ዳኛ ይፋ ተደርገዋል። ጨዋታውን የ34 ዓመቱ ዳኛ አልቤርሎ ሮሃስ በመሃል ዳኝነት እንደሚመሩት ነው ይፋ የተደረገው። ሪያል ማድሪድ ከዚህ በፊት በዳኛው እየተመራ 16 ጨዋታዎችን ያደረገ ሲሆን 11 አሸንፎ 3 ተሸንፎ 2 ጨዋታዎችን ደግሞ አቻ መለየት የቻለ ቡድን እንደነበር ይታወሳል። የማድሪድ ደርቢ ጨዋታ ዛሬ 11 ሰዓት ከሩብ ሲል በሪያድ ኤር ዋንዳ ሜትሮፖሊታኖ ነው የሚደረገው። ሻቪ አሎንሶ ከዚህ ጨዋታ አስቀድሞ የተለያዩ ሀሳቦቹን አጋርተዋል። በራስ የመተማመን ስሜታችንን ማጋነንና ወደ ስቴዲየም እንድንገባም እንደገባን ጨዋታዎቹን እንደምናሸንፍ ሙሉ ለሙሉ ማመን አንችልም። ትኩረታችንና ጉጉታችንን ጠብቀን እያንዳንዱን ጨዋታ ማሸነፍ ይኖርብናል። በዚህ ሰዓት ትኩረታችንን ማጣት አንችልም ሲል ነው አሰልጣኝ ሻቪ አሎንሶ ሀሳቡን እየሰጠ የሚገኘው። ይህንን ደርቢ ተጫዋች እያለሁኝ እጅግ በጣም ወደው ነበር። ይህንን ጨዋታ በጣም በጥሩ ከሚባሉ ድባብ ያላቸው ጨዋታዎች አንደኛው እንደሆነ ማውቃለሁ። ጠንካራ ነው። ከጨዋታው በፊት በከተማ ውስጥ አስደናቂ ድባቦችንም ተመልክተህ ደርቢው ዛሬ እንዳልሆነ ልታውቅ ትችላለህ። በጠንካራ አጀማመር በሊጉ 100 ነጥብ ላይ ይደርሳለሁ ብለህ ታስባለሁ የሚል ጥያቄም ቀርቦለት ነበር። እያንዳንዱን ጨዋታ ማሸነፍ በጣም ከባድ ነው። በጥቂቶች ልንረካ አንችልም። ስቴዲየም በገባንባቸው ቀናቶች ሁሉ ግን አናሸንፍም። አፈጻጸማችን ወጥነት ያለው መሆን አለበት። እናም ይህንን እንቅስቃሴ ደግሞ ካዘወተረን 100 ነጥቦችን ጨምሮ ሌሎች ነጥቦችንም ማግኘት የምንችልበት እድል ይኖራል ሲል ጭምር ነው የተናገረው። ስለ ጁድ ቤሊንግሃምም የተወሰነ ውሳኔ ካለም ተጠይቆ ነበር። ጁድ ቤሊንግሃም ከአትሌቲኮ ማድሪድ ጋር ለሚኖረው ጨዋታ ወሳኝ ተጫዋች ሊሆን ይችላል። ካማቪንጋም እንደዛው የሚያስፈልጉን ተጫዋቾች መካከል አንደኛው ይሆናል ሲልም ነው የተናገረው። ስለ ፍራንኮ ማስታንቱኖም ሲናገር ፍራንኮ ብዙ መልካም ባህሪያቶች ያሉት ገና 18 ዓመቱ ነው። ከቡድኑ ጋር በፍጥነት መላመድ መቻሉ በጣም ጥሩ ነው። ሁሌም የፉክክር መንፈሱን ይወደዋል። እናም ታላቅ ጉልበትም ያለው ተጫዋች ነው ሲልም ጭምር ነው የተናገረው። ስኳዱ አሁን ያለበት ጉዳይስ ምንድን ነው ተብሎም ተጠይቆ ነበር። ሁሉም ዝግጁ ናቸው። ሁሉም የመጨረሻው ጨዋታ በኋላ በጥሩ ሁኔታ አገግመዋል። ስለ ስኳዱ ዛሬ ሳይሆን ነገ እናየዋለን ሲልም ጭምር ነው የተናገረው። በቤሊንግሃም እምነትክ ምን ያክል ነው ተብሎም ነበር። ማጥቃቱን በመገንባት ላይ የሚሳተፍና ጥቃትን የሚያስቆም ደግሞ የአጥቂ አማካኝ ነው። ጁድ ሰፊ ቦታዎችን የመሸፈን ታላቅ ችሎታ ያለው ተጫዋች ነውና በጣም የሚጠቅመን አገልግሎቶችን መስጠት የሚችል አይነት ተጫዋቻችን ነው ሲልም ጭምር ነው የተናገረው። ፍራንኮ ማስታንቱኖ ጨዋታውንስ በቋሚነት ይጀምራሉ የሚል ጥያቄ ቀርቦለት ነበር። ይህንን ልነግርህ አልችልም፣ ከዛሬው ጨዋታ መመልከት ትችላለህ ሲልም ነው የተናገረው። ደፋር መሆን ያለብን ይመስለኛል። ሁሌም በተመሳሳይ መንገድ ማጥቃትና በተመሳሳይ መንገድ መጫወት አንችልም። ማሻሻል የምንፈልጋቸው ይህንን ነው። እናም ከጨዋታ አስቀድመን በዚሁ እንቅስቃሴ ላይ እየሰራንበት እንገኛለን ሲል የተናገረው። አትሌቲኮ ማድሪድን ካሸነፍክ ክለቡ በ12 ነጥብ ትበልጧል። ስለዚህ ጉዳይስ ተብሎም ተጠይቆ ነበር። በዚህ ሰዓት ከሱ ይልቅ ጨዋታዎችን ስለማሸነፍ እያሰብኩኝ ነው። በጣም አስቸጋሪ ጨዋታ ይሆናል። አስፈላጊው ነገር ደግሞ ያ ብቻ ይመስለኛል ነው ያለው። በሊጉ ባለፉት 3 የደርቢ ጨዋታዎች 1-1 በሆነች ውጤት ነው የተጠናቀቁትና በዚህ ጉዳይስ ተብሎ ነበር። በእርግጥም ከዚህ በፊት የተደረጉ ጨዋታዎችን አላየኋቸውም፣ ነገር ግን ውጤቱ አይገርመኝም። ምክንያቱም አትሌቲኮ ማድሪድ የተለየ ስብስብና ጥሩ ተጫዋቾች ያሉት ቡድን እንደሆነ ማውቃለሁ ብሏል። ቪኒሲዮስ የቡድኑ ስኬት ቁልፍ ተጫዋች ነው። በባለፈው ጨዋታ ላይ ያደረገው ድርጊትን ወድጄዋለሁ። ሁሌም የቪኒን ፈገግታ ማየት ፈልጋለሁ። በስልጠናም ላይ ይሁን በሜዳ ላይም ጥሩ ቡድን አለን። የዛሬው ጨዋታ አካልና ታክቲክም በጣም ከባድ ይሆናል ሲልም ጭምር ነው የተናገረው ሻቪ አሎንሶ። የባርሴሎናን ጉዳይ በዚሁ አያይዘን እናንሳ። ባርሴሎና ወሳኝ ተጫዋቾች ጉዳት ገጥሞታል። የካታላኑ ክለብ ባርሴሎና ወሳኝ ተጫዋቾቹም ጉዳት እንዳጋጠማቸው ነው ይፋ የተደረገው። ብራዚላዊው የፊት መስመር ተጫዋች የሆነው ራፊኒያ እንዲሁም ደግሞ ግብ ጠባቂው ዮሃን ጋርሲያ ጉዳት እንዳጋጠማቸው ነው ይፋ የተደረገው። ራፊኒያ ባጋጠመው ጉዳት ምክንያትም ለ3 ሳምንታት ከሜዳ እንደሚርቅ ይፋ ተደርጓል። የጉልበት ጉዳት ያጋጠመው ግብ ጠባቂው ዮሃን ጋርሲያ በበኩሉ ቀዶ ጥገና ሕክምና እንደሚያደርግ ተገልጿል። ግብ ጠባቂው ከ4 እስከ 6 ሳምንታትም ከሜዳ እንደሚርቅ ነው የተነገረው። ዮሃን ጋርሲያ በጉዳቱ ምክንያት ተጠባቂው የኤል ክላሲኮ ጨዋታም ያመልጠዋል ተብሎ ተጠብቋል። ቸልሲ ቤት ስናነሳ ኤንዞ ማሬስካ ይናገራል። ሮበርት ሳንቼዝ ለረጅም ጊዜ ለኛ በጣም ጥሩ ነበር። ባለፈው የውድድር ዘመን የመጨረሻው ክፍል የዚህ የውድድር ዘመን መጀመሪያ ላይ በጣም ድንቅ ነበር።
ከማንቸስተር ዩናይትድ ጋር ባደረገው ጨዋታ ላይም ስህተት ሰርቷል። ይህንንም አምኗል። በሁለቱም ደስተኞች ነን፣ በፊሊፕ ዮርገንሽንም ጭምር ከሮበርት ጋር ምንም አይነት ችግር የለም ሲልም ጭምር ነው የተናገረው። ኤንዞ ማሬስካ በ11 ውስጥ ኮል ፓልመርን ማን ሊተካለት እንደሚችል ተጠይቆ ምላሹን ሲሰጥ ፋኮንዶ ቦናኔቴ በዛ ቦታ ላይ መጫወት ይችላል፣ ነገር ግን በጨዋታው ላይ በተጋጣሚ ቡድን ላይ እንዴት እንደሚከላከሉ ላይም ትንሽ ይወስናል ሲልም ጭምር ነው የተናገረው። ነገር ግን በዚህ ሳምንት በሚያደርጉት ጨዋታ ላይ ዛሬ በሚያደርጉት ጨዋታ ላይ ፋኮንዶ ቦናኖቴን መጠቀም አይችሉም፣ ምክንያቱም የተጫዋች ከብራይተን በውሰት የመጣ ስለሆነ እናት ክለቡን መግጠም ስለማይችል። ኤንዞ ማሬስካ የኮል ፓልመር አለመኖር በሚኖረው ተጽዕኖ ላይ ሲናገር ከኮል ጋር የተሻለ ቡድን መሆናችንን ተናግረናል፣ ነገር ግን ያለ ኮል ፓልመር ጨዋታዎችን መጫወት አለብን። በእርግጠኝነት ከሌሎች ከ11 ተጫዋቾች ጋርም እንጫወታለን፣ የተለየ መፍትሄ እንፈልጋለን ሲልም ጭምር ነው የተናገረው። ማሬስካ የቀጠረና በክለቦች የዓለም ዋንጫ ተጽዕኖ ላይ በዚህ ሰዓት የተለያዩ ነገሮች ያሉብን፣ ከ7 እስከ 8 ተጫዋቾችም በጉዳዩ ላይ አሉን። ይህ ደግሞ ባለፈው የውድድር ዘመን ውጤት ነው አላውቅም ሲልም ጭምር ተናግሯል። ጉዳት በጣም እየበዛብን ነው ሲልም ነው የተናገረው። ስለ ማርክ ጉዩም ተጠይቀው ሲናገር የጨዋታና የቡድኑን ሚዛን አስፈላጊ ናቸው። ማርክ ጉዩ በጥሩ ሁኔታ እየሰራ ነው፣ እናም በእርግጠኝነት እድሎችን ማግኘት የሚችል አይነት ተጫዋች ነው ብሏል። በሚቀጥለው ሳምንት ሲዝኑን ይገልጻል ብሎ ማሰብ አይቻልም። ገና በጥቅምት ወር ውስጥ ራሱን አይገልጽም፣ በጣም ገና ነው፣ ማደግና መሻሻልም ይኖርብናል ሲልም ጭምር ተናግሯል። የብራይተኑ አለቃ የሆኑት ፋቢያን ሆርዚለር ስለ ዣኦ ፔድሮ ተጠይቀው ሀሳባቸውን ሰጥተዋል። ምክንያቱም አምና የነሱ ተጫዋች እንደነበር ይታወሳል። ዣኦ ፔድሮ ከብራይተን ኤንድ ሆቭ አልቢየን ነው ቼልሲን የተቀላቀለው። አሰልጣኙ ፋቢያን ሆርዚለር ሲናገር ዣኦ ፔድሮ ልዩ ተጫዋች ነው። በቼልሲ ከመጀመሪያዎቹ ጥቂት ጨዋታዎች ውስጥም አስቀድሞ አሳይቷል። በቦታው ላይ ጥሩ ነው፣ ለነሱ ደግሞ ጨዋታ ቀያሪ ነው። እንደ ቡድን መከላከል አለብን ሲልም ጭምር ነው ፋቢያን ሆርዚለር ሀሳቡን የሰጠው። ከባሎን ዶር ጋር አያይዘን ደግሞ ውድ ቤተሰቦቻችን አንዳንድ ጉዳዮችን እንንገራቸው። በባሎን ዶር ከአንደኛ እስከ 10ኛ ይዘው ያጠናቀቁ ተጫዋቾች የተሰጣቸው ነጥብ ይፋ ተደርጓል። ኦስማን ዴምቤሌ ዘንድሮ የ2025ቱን የባሎን ዶር ሽልማት ማሸነፉ ይታወሳል። ሁለተኛ ደረጃን ይዞ ያጠናቀቀው ላሚን ያማል ነው። በእነዚህ ሁለት ሰዎች መካከል ትልቅ የነጥብ ልዩነት እንደነበር ተመልክተናል። ኦስማን ዴምቤሌ ሻምፒየን ሲሆን ወይም ደግሞ ባሎን ዶርን ሲያሸነፍ ያገኘው ነጥብ 1380 እንደሆነ በይፋ ተገልጿል። በአንጻሩ ላሚን ያማል 1059 ነጥቦችን ነው ማግኘት የቻለው። አምና የምታስታውሱ ከሆነ ሮድሪ ቪኒሲዮስ ጁኒየርን በልጦ ሲያሸንፍ በሁለቱ ተጫዋቾች መካከል በሮድሪና በቪኒሲዮስ መካከል የነበረው የነጥብ ልዩነት 41 ብቻ እንደነበር ይታወሳል። ዘንድሮ ኦስማን ዴምቤሌ 1380፣ ላሚን ያማል በአንጻሩ 1059 ነጥቦች ተሰጥቷቸዋል። ሶስተኛ ደረጃን ይዞ ያጠናቀቀው ቪታኒሃ 703 ድምጾችን ያገኘው። መሐመድ ሳላህ 657 ነጥቦችን በማግኘት ነው አራተኛ ደረጃን ያጠናቀቀው። በአንጻሩ ራፊኒሃ 620 ነጥቦችን ያገኘ ተጫዋች ነው። እስከ አምስተኛ ደረጃን ይዘው ያጠናቀቁት እነዚህ ናቸው። እንግዲህ የድምጽ አሰጣጡን ስንመለከት በፊፋ የሀገራት ደረጃ ከአንደኛ እስከ 100ኛ የሚገኙ ሀገራት እንግዲህ ደረጃ ይወጣላቸው ይወለ በየወሩ በዚህ መካከል ከአንደኛ እስከ 100ኛ የሚገኙ ሀገራት ተውጣጣው ለባሎን ዶር ድምጽ ከሰጡ 100 ጋዜጠኞች መካከል ከእያንዳንዱ ሀገር አንዳንድ ጋዜጠኛ ተወክሎ ለባሎን ዶር ድምጽ ከሰጡ 100 ጋዜጠኞች ውስጥ 73ቱ ዴምቤሌን አንደኛ አድርገው ነው የመረጡት። ከመቶዎቹ ሀገራት 73ቱ ዴምቤሌን በአንደኝነት ያስቀመጡ ሀገራት ናቸው። እንግዲህ ትልቁን የወሰደው እሱ ነው። ኦስማን ዴምቤሌን 73 ሀገራት በአንደኝነት አስቀምጠውታል፣ የ73 ሀገራት ጋዜጠኞች። በአንጻሩ ላሚን ያማልን የ11 ሀገራት ጋዜጠኞች ነው በአንደኝነት ያስቀመጡት። ቪታኒሃ የ6 ሀገር ጋዜጠኞች በአንደኛ አስቀምጠውታል። ሙሐመድ ሳላህን 4 ሀገራት፣ አችራፍ ሀኪሚን 2፣ ኤምባፔ፣ ኪሚች፣ ክቫራትስኬሊያ እና እንዲሁ ስኮት ማክቶሚኔ እነዚህም በተለያዩ ሀገራት እንግዲህ ጋዜጠኞች አንደኛ ደረጃ ላይ የተቀመጡ ተጫዋቾች እንደሆኑ ነው የተገለጸው። እንግዲህ ድምጽ አሰጣጡ እንዴት ነበር የሚለውን ስንመለከት ጋዜጠኞች ተጫዋቾችን ሲመርጡ መጨረሻ ላይ የቀሩት 30 እጩዎችም የቅደም ተከተል በማስቀመጥ ነው። ለምሳሌ አንድ ጋዜጠኛ ዴምቤሌን አንደኛ ላይ ከመረጠው 15 ነጥብ ነው የሚሰጠው። 1380 ካመጣቸው ነጥቦች መካከል አንደኛ ደረጃ ላይ ያስቀመጠው ሲኖር 15 ነጥብ ነው የሚሰጠው ለዚህ ተጫዋች። ከ1 እስከ 10 እንደዛ እያለ ደረጃዎች አሉት። ለምሳሌ አንደኛ ደረጃ ላይ ካስቀመጠው ለምሳሌ አንድ ጋዜጠኛ ይህንን ተጫዋች ዴምቤሌን አንደኛ ደረጃ ላይ ካስቀመጠው ለዴምቤሌ 15 ነጥብ ይሰጣል። ሁለተኛ ላሚን ያማልን ካስቀመጠ ሁለተኛ ላይ ለሚያስቀምጠው ተጫዋች 12 ነጥብ ይሰጠዋል። ሶስተኛ ላይ 10፣ አራተኛ ላይ 8 እያለ ይቀጥላል ማለት ነው እና በእያንዳንዱ በሚያስቀምጡት ደረጃም ልክ ነጥቦች እንደሚሰጡት ነው የተነገረው። ኦስማን ዴምቤሌ በየትኛውም የጋዜጠኞች ድምጽ እንግዲህ ከ5ኛ በታች አልተቀመጠም። የትኞቹም ጋዜጠኞች
ኦስማን ዴምቤሌን ከ5 በታች አላስቀመጡትም። ዝቅተኛው የተሰጠው ነጥብ 5ኛ ደረጃ ላይ ያስቀመጠው ጋዜጠኛ ብቻ ነው። በአንጻሩ ላሚን ያማል ዝቅተኛ ደረጃ የሰጠው ጋዜጠኛ 9ኛ ደረጃ ላይ ያስቀመጠው ጋዜጠኛ አለ። እሱም የግብፁ ጋዜጠኛ እንደሆነ ነው እየተገለጸ የሚገኘው። በአጠቃላይ ከባሎን ዶር ጋር የተያዙ ሰፋ ያሉ መረጃዎችም ትናንትና ይፋ የተደረጉት በዚህ መልኩ ነው። የመጨረሻ መረጃችንን እናድርገውና ከሀገር ውስጥ አንዳንድ ጉዳዮችን እናንሳ። ዋሊያዎቹ ስብስባቸውን ይፋ አድርገዋል። የኢትዮጵያ ብሔራዊ ቡድን ከጊኒ ቢሳውና ከቡርኪና ፋሶ ጋር ለሚያደርገው የመጨረሻው የዓለም ዋንጫ ማጣሪያ ምድብ ጨዋታዎች ለተጫዋቾች ጥሪ አድርገዋል። የብሔራዊ ቡድኑ አሰልጣኝ መሳይ ተፈሪ ለ20 ተጫዋቾች ጥሪ አድርገዋል። ጥሪ የተደረገላቸው ተጫዋቾችም እሁድ በጁፒተር ሆቴል ተገኝተው ሪፖርት ማድረግና ዝግጅት እንዲጀምሩም ነው ጥሪ የቀረበላቸው። የኢትዮጵያ ብሔራዊ ቡድን ጊኒ ቢሳውን በሩዋንዳ አምሃሮ ስቴዲየም መስከረም 28 2018 ዓ.ም ላይ ያስተናግዳል። እንዲሁም ከቡርኪና ፋሶ ጋር ደግሞ የሚያደርገውን ጨዋታ በኦጋዱጉ ላይ ጥቅምት 2 2018 ዓ.ም እንደሚያደርግ ነው የወጣለት መርሃ ግብር የሚያሳየው። በዚህ መሰረትም የተመረጡ ተጫዋቾችን እንመልከት ውድ ቤተሰቦቻችን። በግብ ጠባቂነት እንደተለመደው እንግዲህ አቡበክር ኑራ አሁንም በዚህ ስብስብ ውስጥ አለ። ከዛ በተጨማሪ ደግሞ ቢኒያም ገነቱም የተመረጠ ሌላኛው ግብ ጠባቂ እንደሆነ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። በተከላካይ ስፍራ ላይ ያሬድ ካሳዬ፣ አህመድ ረሺድ እንዲሁ ዋንጫ ቱት፣ ከዛ በተጨማሪ ደግሞ ኬኔዲ ከበደ፣ ራምኬል ጄምስ፣ ንጋቱ ገብረስላሴ፣ በረከት ካሌብ የተመረጡ የተከላካይ ስፍራ ተጫዋቾች እንደሆኑ ነው የወጣው የሚያሳየው። በአማካይ ስፍራ ላይ ሀብታሙ ተከስተ፣ በረከት ወልዴ፣ ሃይደር ሸረፋ፣ ወገኔ ገዛኸኝ፣ ቢኒያም አይተን፣ ይታገሱ ታሪኩ የተመረጡ ናቸው። በአጥቂ ስፍራ ላይ ቸርነት ጉክሳ፣ በረከት ደስታ፣ ኪቲካ ጂማ፣ አህመድ ሁሴን እና ሙሐመድ አበራ የተመረጡ ተጫዋቾች እንደሆኑ የወጣው ስኳድ ያሳያል። ወላይታ ዲቻ ከውድድሩ ውጪ ሆኗል። የካፍ ኮንፌዴሬሽን ዋንጫ ቅድመ ማጣሪያ መልስ ጨዋታውን ከሊቢያው አልኢቲያድ ጋር ያደረገው ወላይታ ዲቻ ሽንፈት ገጥሞታል። ትናንትና በተደረገው የመልስ ጨዋታው ሊቢያ ላይ ያደረገው ወላይታ ዲቻ 3-1 በሆነ ውጤት ነው የተሸነፈው። የጦና ነቦቹን የመጀመሪያውን ጨዋታ ባለፈው ሳምንት አዲስ አበባ ላይ ያደረገው 0-0 ማጠናቀቃቸው ይታወሳል። ይህንን ተከትሎ ወላይታ ዲቻ በድምር ውጤት ተሸንፎ ወደ ቀጣዩ ዙር ማለፍ አልቻለም። አልኢቲያድ በሁለተኛው ዙር የግብፁን ክለብ አልመስሪን ነው የሚገጥመው። ሌላኛው ከሀገራችን አትሌቲክስ ጋር በተያያዘ አንድ ጉዳይን እናንሳም። ለሕግ ተገዢ ያልሆኑ አትሌቶችና አሰልጣኞች ላይ እርምጃ ይወሰዳል ብለዋል የኢትዮጵያ አትሌቲክስ ፌዴሬሽን። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ስህን በ20ኛው የዓለም አትሌቲክስ ሻምፒዮና ላይ በጋራ መስራት ፍላጎት የሌላቸው አትሌቶችና አሰልጣኞች ላይ እርምጃ እንደሚወሰድ ነው የተነገረው። በተለይም በወንዶች 10000 ሜትር ዮሚፍ ቀጀልቻና ሰለሞን ባረጋ በልምምድ ላይ ያሉ በጋራ እንዲሰሩ ጥረቶች ቢደረጉም የአሰልጣኞቻቸው ቸልተኝነት ተጨምሮበት እንዳልተሳካ ነው ይፋ ያደረጉት። ለጠፋው ውጤት አሰልጣኞችም አትሌቶችም ተባባሪ እንደነበሩ ያስታወቀው ፕሬዝዳንቱ እንዲህ አይነት ነገሮችን ለማስቀረትም የሪፎርም ስራዎችን በቅርቡ ተግባራዊ እንደሚሆኑም ጭምር ነው የተናገሩት። የኢትዮጵያ ሴቶች ብሔራዊ ቡድን ሉሲዎቹ በቀጣይ ከታንዛኒያ ጋር የአፍሪካ ዋንጫ ማጣሪያ የደርሶ መልስ ጨዋታቸውን ያደርጋሉ። ታንዛኒያ ላይ የሚደረገው የመጀመሪያው የማጣሪያ ጨዋታን የሚመሩት ዳኛ ይፋ ተደርገዋል። ጨዋታውን ሴራሊዮናዊቷ ዳኛ አሚናታ ፋላህ በመሃል ዳኝነት ይመሩታል ተብሏል። በካፍም ተመርጠዋል። እንዲሁም የላይቤሪያዊቷ ሃናህ ሊሞሰስ እና ደግሞ ሴራሊዮናዊቷ ፋትማት ማንሳራይ በረዳት ዳኝነት ይመሩታል። በመጀመሪያው ጨዋታ ጥቅምት 12 ይደረጋል። ታንዛኒያ ዳሬ ሰላም አዛም ኮምፕሌክስ ስቴዲየም ላይ ነው የሚደረገው። የኢትዮጵያ ሴቶች ብሔራዊ ቡድን ጥሪ የተደረገላቸው ተጫዋቾችን በመያዝ ለማጣሪያው ጨዋታ ዝግጅቱን ጀምሯል። የኢትዮጵያ ብሔራዊ ቡድን በደርሶ መልስ ውጤት የሚያሸንፍ ከሆነ ከ14 ዓመታት በኋላ ለአፍሪካ ዋንጫው የሚያልፍም ብሔራዊ ቡድን ይሆናል ተብሎ ይጠበቃል። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን አካተን ወደ እናንተም ስናደርስ ቆየን። ስለተከታተላችሁን፣ ስላደመጣችሁን ከልብ አድርጌ አመሰግናለሁ። በቀጣይ ፕሮግራሞቻችን እንገናኛለን። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።